ምግብ እየሰራሁ ነበር። አባትሽም አሁን አይፈልጉንም። የድሮ ጓደኛ አግኝተው በጣም ደስተኛ ናቸው። ቢሆንም ኑሃሚ ያንተ ውለታ እኮ አያልቅም። አመሰግናለሁ እኮ አይጨርሰውም። እኔ እሱ ልትኝ አልፈልግም። አንቺ ወድጄ አንቺ ካገባሁኝ በቂዬ ነው። በቃ እሺ ኋላ አባቴ ጋር እሄዳለሁ አለችው። ምንም ችግር የለውም እንሄዳለን። አሁንማ ጓደኞቱ ስላለው አውጧ ደውሎልኝ ነበር። ደግሞ አባይም ጓደኛው ደግሞ ሙሉ የሕክምና ወጪ ያሸፍናለሁ ብለዋል። አባዬ በጣም ደስተኛ ነው። ጓደኛው ሲያገኝ አሁን እኮ ጋሼ ክድቶኛል እንዴ? ለምን? ያንተ ውለት እኮ መቼም ያልቅ እኮ አይደለም። ምን ነካ ሀርሚ? በቃ አሁን ምግቡ ሰርተሽልኝ ነይ። እሺ በቃ መጣሁ አለችው። ናሆም ከአባቱ ጋር ሆቴል ቁጭ ብለዋል። የተወያዩ ነው። አንድ ነገር እነግርህ ነው። አንድ ተሰማ የሚባል ጓደኛ አለኝ። በጣም ትሁት። ድሮ በወደኩኝ ሰዓት ሱቄ እንድከፍት ጠንካራ እንደሆን የረዳኝ ጓደኛዬ ነው። ሁሉ ነገር ሰጥቶኝ ትጠነክራለህ ጎበዝ ያለኝ ነው። አሁን ግን ያ ሰውዬው ሁሉ ነገር አቶ እጅ ሰጥቶ ሰውነቱ ክዶት ሐኪም ቤት ተኝቶ አገኘሁት። ወይኔ አባዬ፣ አሁን ስለ ጓደኛ ማላቀው ጓደኛ ከምታወራኝ ሌላ ነገር ብሰራ አይሻልም? እኔ ምንም አልገባኝም። አንተም እኮ ልጅ ነህ ብዬ ካንተ ጋር ማወራው። ተው አታስከፋኝ። ተው እንደዛ አትበለኝ ልጄ። ተው ስርዓት ያዝ። እኔ እኮ ደክሞኛል በአሁኑ ሰዓት። አንተ አግብተህ ጥሩ ልጅ አግብተህ ልትኖር ነው የምፈልገው። ድርጅቱን በአንተ ላዞር ነው የምፈልገው። እና ለምን አታዞርም? አንተ ሁሌ እኮ ነህ አትችልም፣ ሰነፍነት ትጠጣለህ ስለምትለኝ እኮ ነው እንድሰንፍ ያደረክኝ አባቴ። አንተ እኮ ነህ የዚህ ሁሉ ጥፋተኛ። ምን ላድርግ? ሁሌ ጠጣህ ነው የምትመጣው፣ ቁም ነገር ላይ አይገኝም። እና አሁን ስማኛ፣ እኔ ስለ ጓደኛ አላውቀው ቢሆንም ነገረ አሁን ተኝቶ ገባ። ብዙ ውለታ ይዋልልኝ ነው። ስለ እሱ ልጅ በጣም ጥሩ ልጅ አለች። ስለ ሴት ነው የምታወራኝ? ስለ ጓደኛ? የጓደኛዬ ልጅ ናት። ጥሩ አደብ ያላት ስርዓት ያላት ልጅ ናት። እሷ ልታገባ ነው የምፈልገው። እሷ ደግሞ አሁን እዚህ ምግብ ልጋብዛት ቀጥሬያታለሁ። በዛው ላስተዋውቃችሁ ነው። አባዬ እኔ አሁን ልወጣ ነው። እንዳትወጣ። ቁጭ በል ብያለሁ። ቁጭ በል። ምግብ ቤት ባይሆን በዚህም በጥፊ ነው ምልህ ነበረው። ግን ሰው ምን ይለኛል ብዬ ነው። አባዬ ይቅርታሽ ካስከፋሁ፣ ዳድ ካስከፋሁ ይቅርታ። ግን ዳድ ከማናውቀው ሰው ምሳ ከንበላ አንተና እሷ ብሉ፣ እኔ ልሄድ። መልካም ማዕድ ይሆንላችሁ ብሉት። ልትሄድ ነው? አዎ። ወይኔ ምን አይነት ልጅ ነው የወለድኩት። እሷ ልጅ ቢያገባ ነው በጣም ደስ ይለኝ የነበረው። ኑሃሚ ደግሞ መጣች። እሷ ወደ እሷ አባት ስትሄድ እሱ ከአባቱ ሲወጣ ተገናኙ፣ ተጋጩ፣ ስልካቸው ተቀያየሩ። ቀስ ብላ አትሄድም እንዴ? ምን አይነት ሀብታዋ ነው ብላ ሰደበችው። አንቺ ሴትዮ ቀስ በይ አላትና ትቶ የሮጠ ወደ ፍቅረኛው ሄደ። እሱም ሌላ ፍቅረኛ ነው ያለው። መጣች። ወይ ቆየሁኝ ይቅርታ ጋሽ ያለችው። ኧረ አልቆየሽም ልጅ አሁን እኮ ነው የወጣው። ምን አሉ? እዚሁ ነው። አባትሽ በጣም ጥሩ ልጅ ነው። በጣም ጥሩ ሰው ነው። ባለ ውለታይ ነው። ቆይ በዚህ ልክ አባዬ ምን አድርጎለት ነው? አልነገረሽም እንዴ ተሰማ? እኔ አባዬ ምንም ነገር አልነገረኝ። እሱ እኮ እንዲህ እኮ ነው ያደረጉለት ነው የሚናገረው እንጂ ያደረገው እኮ አይናገርም። ተሰማ በጣም ጥሩ ልጅ ሰው ነው። አመሰግናለሁ። ደግሞ አባዬ ትላንት የነገረኝ ነበረ የሐኪም ቤት ሙሉ ወጪ ያንተ ሸፍነሃል አለ። በጣም ነው የማመሰግነው። ኧረ የእሱ ውለታ ገና ከፍዬ አልጨረስኩትም። እሺ አመሰግናለሁ። አሁን ምግቡን እንብላ አለችውና ምግባቸው በሉ። የእሱም ልጅ ደግሞ ከፍቅረኛ ጋር ቁጭ ብለው ያወሩ ነው። አባዬ አሁን የሆነች ልጅ ያለች ላስተዋውቅሽ ለአግባ ያለኝ ነው። ጥሩ ልጅ ናት አለ። እሷ የወደዳት ልጅ እንጂ ሌላ ልጅ ለማግባት ፈቃደኛ አይደለም። በቃ ከአባት ጋር አስተዋውቀኛ። እሱ ማስተዋወቅሽ ነበር ግን አንቺ የምታጨሱ የምትጠጪው እሱ ደግሞ አባዬ አይፈልግም። አንተ ነግረሃቸው ይሆናል። ኧረ እኔ ምንም አልነገርኩትም። እሱ ዝም ብሎ ነው እንጂ ያቺ ልጅ ደግሞ በጣም ወደዋታል። አሁን ደግሞ አንድ ላይ ምግብ እንብላ ሲለኝ ጥዬው ነው የወጣሁት። ለምን? በቃ እንዲሁ። በስልኳ ተደወለ። ኤርሚ ነው የደወለው። መኮራባትና መወዳት ሚስቴ ብሎ ሲደውል ይሄ ናሆም ነው ያነሳው። እንዴት ወንድ አነሳው? ለምን ሊሆን ቻለ አለና ኤርሚ ተናደደ። ናሆም ኤርሚ ነው የሚለው። ኤርሚ መኪያቶ ኤርሚ የእሷ ጓደኛ ነው። ይሄን ለጥቅም ነው የቀረበችው። ብር ለመቀበል ነው። ከኤርሚ ጋር ተመሳጥረው ነው እሱን የቀረበችው እንጂ የሀብታም ልጅ ስለሆነ እሷ ፈልገው አይደለም። አዎ ምን ነው ደነገሽ? ታውቂዋለሽ እንደ ኤርሚ? ኧረ አይደለም ያው ኤርሚ ስትነው ከየት ታውቀዋለህ ቢ ነው አላቅም። አሁን ቁጥር ስልክ ከሆነች ልጅ ጋር ተቀያይረን ነበረ። ተጋጅተን ስልካችን ወጥቆ የእሷ ስልክ እኔ ይዤ መጣሁኝ። የእኔ ስልክ ደግሞ እሷ ይዛው ሂዳለች። አሁን ደውዬላት ታመጣዋለች። እሷም ደግሞ ከምግብ ቤት የወጣች ኑሃሚ ተደወለላት። ስልኩ እኔ ጋ ነው። እንዲህ የበኔ ስልክ ደግሞ ማን ነው የደወለው? ስልኬ ከማን ጋር ተቀያይረዋለች ኑሃሚ? ነይማ አንቺ ሴትዮ
አሁን ስልክናችን ተቀያይረዋል። የተጋጨን ሰዓት ስልክሽ መተን መውሰድ ትችያለሽ። አምጣው። አልመጣም። ያለሁበት ቦታ አምጣ። እንዲህ ምን አይነት ኩራት ነው? የልብ ልብ ተሰማሽ? አዎ ደንባራ አንተ ነህ እንጂ ደንባራ። ስለዚህ ይዘኸውና ቶሎ ብላ አለችው። በጣም ተናዳ ወደ ቤት ገባች። እቤት ስትገባ ጊዜ ኑሃሚ በር ላይ ጠበቃት። ምን ነው ኮስተር አልካለችው። ስልክሽ ማን ነው ያነሳው? ማለት ወንድ ነው ያነሳው? ማን ነው? አዎ የሆነ ልጅ ነው። መንገድ ላይ ተጋጅተን ስልክ ተቀያየረብን። አልገባኝም። ምን ማለት ነው ደግሞ? ያሳመምከኝ ነው። ልቀቀኝ። አይ እንዴት ሌላ ወንድ ሊያሰው? ተጋጅተን ስልካችን ተቀያየረ። አሁን አመንከኝ ብለው ጥላው ገባች። ተጋጅተን ስልክ ተቀያየረ። ይሄ የማያሳምን ምክንያት። በቃ ይቅርታ፣ እኔ ስለምወድሽ እኮ ነው። ሌላ ሰው ሊያይብኝ አልፈልግም። በቃ ተወኝ ብያለሁ ብላ ታገባች። የአባቷ ምግብ የሰራች ነው። ሐኪም ቤት ልትሄድ ነው። በጣም ቸኩላለች ኑሃሚ። እኔ አባቴ ጋር ለመሄድ ነው የምፈልገው። አሁን ስርዓት ብትይዝ ይሻልህ አለችው እና የእርሚ በጣም ተቆጣችው። ምን ነክቶች ነው? በቃ እኔ ምንም ነገር አልፈልግም ካንተ አለችው። አባቷ ጋር ልትሄድ ገነት እንዳትመጣ ነው ያባረካት። አይ ጠዋት ነይ ብያት ነበር አልመጣችም። በቃ እኔ አባዬ ጋር ሊሄድ ነው እና ልጁም ደግሞ በዛው ስልክ እንቀያየር ነው። ማን ነው ልጁ? በቃ እኔ ተቀያይረናል ብያለሁ ብለው ጥላው ወጣች። ኑሃሚ አባት ሳሎን ላይ ቁጭ ብለዋል። በቃ ልጄ ሁሉም ነገር አሳፈርከኝ። እኔ የምልህ ነገር በሙሉ አሰማኝም። የጓደኛዬ ልጅ ጥሩ ነበች፣ ሰው አግባ ስልህም ቢያለኝ አባይ ስለ እሱ የምታወራኝ ከሆነ መልካም ቀን ይሆንልህ፣ ይቅርታ ግን ስላስከፋሁ ብሎ ጥሎት ወጣ። ኑሃሚን ደግሞ እድሜ ዛሬ ምሳ አብረን ነው የምንበላው፣ እራት አብረን ነው የምንበላው። እሺ ተሎ ተመለሺ። እኔ ዛሬ የትም አልሄድም። አባዬ ጋር ለመሄድ ነው የምፈልገው እኮ። እራት በልተን በዛው እንሄዳለን። ጥሩ እራት ሊጋብዝሽ ነው። እኔ አልበላም ምንም ነገር። ምን ሆነሽ ነው ኑሃሚ? በቃ ይቅርታ፣ አብረን ለመብላት ነው የምንፈልገው። በቃ እስኪ ለማንኛውም አባቴ አይቼው መጥቼ በዛው እንሄዳለን እሺ ያለችና ወደ አባቷ ሄደች። ደወለላት ናሆም። ስልኬ ይዘሽልኝ ነኝ። እሺ እዛ ሆቴል ሐኪም ቤት አጠገብ ያለው ይዛኸውና። የት ነው? በቃ ስሙ ከነገርኩ ይበቃሃል። ምን አይነት ሴት ያንተ አለ። እሱም ፍቅረኛው ደግሞ ቆይ አጠገቤ ቁጭ አድርገኸኝ ነው እንዴ ከሌላ ሴት ጋር የምታወራው? አቦ በቅድም ስልኳ የተቀያየርን ልጅ ናት። ስልኩ ሊሰጣት ነው። አንተ ጋር አዲስ ሴቶች ይመጣሉ። አሁን ብር እፈልጋለሁ። እኔ ምንም አይነት ብር የለኝም። ቤተሰቦችም አልሰጡኝም። እናቴ እንደምታውቂያት ውጭ ነው። አውስ እናቴ እንደምትሰጠኝ የነበረው። አባዬ ደግሞ ምንም አይነት ብር ሊሰጠኝ ፈቃደኛ አይደለም። የቤት ኪራይ የሚሆን እሰጥሻለሁ። በቃ እሺ። ደግሞ ቤተሰቦች ከዱባይ ሲመጡ ልታስተዋውቀኝ እፈልጋለሁ። በቃ አሁን ልጅቷ ቁጥሯም ስልኳም ልስጣት። አዎ በቃ በዛው የሆነ አዲስ የተከፈተ ምግብ ቤት አለ። እዛው ሂደን ፈተን እንበል። በቃ እንሂድ። ነይ እሺ በቃ ግቢና እንሂድ። እሷን ከፍቅረኛዋ ጋር ከናሆም ጋር ተገናኘች። እኔ የምልህ ናሆም ሌላ ሴት ሊያገባ ነው። ምን? አዎ አባቱ ሌላ ሴት ሊድሩ ነው። እና ተበላን በእኛ ብር ምንም ሳንሰበስብ። እኔ ምን አውቃለሁ። ለማንኛውም ተገናኝተን እናውራ። ተገናኝተን ብዙ የምናወራው ነገር የለም። አይሆንም። ይሄ ነገርማ ቀድመሽ ብር በደንብ በእጅሽ ላይ ማስገባት አለብሽ። መብላት አለብን። የእነሱ ብር አላት ናሆም። ተገናኙ። በጣም ጠጣች። ቆይ አንቺ ምን ሆነሽ ነው በዚህ ልክ የምጠጪው? ናሆም እኔ እወድሃለሁ። በቃ እሱም አባቱ ሌላ ሴት ሊድሩት ነው። አሁን በቃ ምንም ማድረግ አልችልም። በቃ አንቺ ስራት ያዢ። ደግሞ ለምን አታረግሽለትም? ከማን? ናሆም ነው። እኔ እኮ የአንተ ሚስት ነኝ እንጂ የናሆም ሚስት ነው እንዴ? በቃ እሺ ይሁንልሽ። አሁን ይበቃሻል እኮ። በቃ አሁን ትንሽ እንጠጣና ወደ አንተ ቤት እንሄዳለን። እኔ ቤት? እንዴት? ምን ደነገጥክ? አይ እኔ ቤት ቀይሬያለሁ። አንተ በየጊዜ ነው ቤት የምትቀይረው? ቺት ያድረክብኝ ነው ማለት ነው? ኧረ እንደዛ አይደለም። ስራት ያዥ። ከአንቺ ውጪ ሌላ ማንም ፍቅረኛ የለኝም አላት እድሜ። እና በቃ ቤት ቀይሬያለሁ። ስለዚህ አንቺ ወደ ቤት ሂጂ። አሁን መጠጥ ይበቃሻል። በቃ እሺ ብሎ ተያይዘው ወጡ። ኑሃሚ ከአባቷ ቤት ከሙስተሽፋ ወጥታ ብሩ ተቀበላችሁ፣ ስልኩ ተቀበለችው። እንካ ስልክህን። ደግሞ ምንድነው የልብ ልብ ተሰማሽ? የሆነ ሰውማ ከጎንሽ አለ። እኔ ማንም የለኝም። ስልኬን አምጣና እንካ ስልክህ። ደግሞ ካሁን በኋላ ድንብር እንዳይለ እንደ ወንድ ሁን፣ ስርዓት መያዝ አለብህ አለችው። ደግሞ ምን አይነት ልጅ ናት ያጋጠመኝ ብሎ ኑሃም በጣም ተናደዋል። እሷም ትታ ሄደች። በጣም ለባብሳ እድሜን ደግሞ ምግብ ቤት የጠበቃት ነው። ትልቅ ሆቴል ነው። ሄደች። ኑሃምም እዛም ቁጭ ብለዋል። ጀርባ ከጀርባ ነው ቁጭ ያሉት። ቆየውኛ ይቅርታ አለችው። የኔ ውድ አልቆየሽም እኮ አላት ኤርሚ። በቃ አሁን ምግቡ ዘዝና ቶሎ ብለን አባዬ ጋር እንሄዳለን። ምግብ ከበላን በኋላ የኔ ውድ ለምን ዛሬ እዚሁ ማሳለፍ አለብን? አይሆንም። አባዬ ጋር መሄድ አለብኝ ዛሬ። አባቴ ጋር ነው ማድረው። ሁሌ ያደርሻደውን ጓደኛ። አይ ዛሬ መሄድ አለብኝ። እድሜ ኑሃሚ እጇ አንስቶ ስማት። ናሆም ከጀርባቸው ሆነ ያየው ነው የሳቀ ነው። እሱም ፍቅረኛው ቀጥረዋታል።
መጣች ፍቅረኛው። ምክንያቱም የሁለታቸውን ፍቅረኛ ናት። እድሜት በጣም ደንግጠዋል። ምግብ እዘዛ፣ እሺ ምግብ እንዘዛ። ቆይ ምን በክሽ እንሄዳለን አባትሽ ጋር ምን እንዲ እድሜ ምን ይሆንክ ነው አለችው ኑሃሚ። አይ ምንም በቃ ምግብ እንዘዝ። አዎ ከበላን በኋላ ወደ አባትሽ እንሄዳለን ብሎ ወረቀቱ አነሳው። እንዴ ምን ይሆንክ ነው? ግን እሱ ፍቅረኛው መታው ነው። ደንግጠዋል። ለሀና የኑሃሚ ካንቺ ውጪ ለማንም ሰው የለኝም ነው ያላት። ግን የዋሻት ነበር። በጣም ተነባረበ። እሷን ቆመ ብላ ያየች፣ ሁለቱም ፍቅረኞቿ ያየች፣ ደስተኛ ሆነች። የትኛው ጓል ሂድ ያለች። ግን ሁለታቸው አንድ ላይ ነው ቁጭ ያሉት ጀርባ ከጀርባ። ኑሃሚ ደግሞ ምን ሆኖ ነው እድሜ ምን ነክቶት ነው? ምግብ እንዘዝ በቃ እሺ አባትሽ ጋር ትሄጃለሽ። ቆይ ቀን የሆነ የተደወለልኝ ስልክ ነበረ እሱ ደውዬ ልምጣ ብለዋት ተዋት ሄደ። ምን ሆና ነው ይሄ ልጅ ብላ ግራ ተጋባች ኑሃሚ።